ዲና እንግዲህ አሁንም እየባሰ ችግር ውስጥ ገብታለች ማለት ነው። እንግዲህ ዲና አሁንም 500,000 ብር ካላመጣሽ ቪዲዮን ነው የሚያሰራጨው ተብላለች። አሁንም አዲስ ስልክ ተደውሎላታል። ምን አይነት እብድ ደግሞ ተላከብኝ እያለች በጭንቀት ውስጥ እሷም እያለቀሰች ናት። እያሾፈች እየሳቀች ከየት ነው የማመጣው 500,000 ብር በአንድ ሳምንት ውስጥ ካላስገባሽ ቪዲዮን ነው ማሰራጨው ብሏታል ማለት ነው። ዝም ብላ ብቻዋን ታወራለች። አብርሃም ሲመጣ እሷ ቁጭ ብላ ብቻዋን ታወራለች። አሁን ምን ሆና ነው? ጭርሹን እኮ ምንነቱን የማታውቀው እኮ ከስልክ ጋር ምንድን ይሄን አለም ግንኙነት ያላት የሆነ ችግርማ ተፈጥሯል። አሁን በዚህ ላይ ባናግራት በቃ ኩስታለች። ምንም ነገርም አታውቅም ብሎ ሲያዳምጥ ምንም እሷ ሲጀመር አብርሃም ሲያዳምጣት ጭርሹን ማሰማው እሷ ደውል አትደውል እያለች ከስልክ ጋር ነው የምትታገለው ማለት ነው። በዚህን ጊዜ አብርሃም አሁን በዚህን ጊዜ ባናግራትም ምንም ጥሩ ላይመጣ ስትረጋጋ በኋላ ላናግራት ብሎ ትቷት ሄዷል ማለት ነው። ሰላም ሰላም፣ ክብራትና ክብራን ቻናል የቤተሰቦች እንዴት ናችሁ? ዛሬም ተወዳጁ በሆነ በሳቢላ ድራማ መጥቻለሁ። ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ እያልኩኝ በአክብሮት ጠይቃለሁኝ። አብርሃም ዲናን እንትን ብሎ ወደ ታይ ሲወርድ ዶክተር ርብቃን አግኝቷታል ማለት ነው። ዶክተር ርብቃም እንግዲህ በጭንቀት ውስጥ ተውጣ ከዚህ ባለፈው እንግዲህ ኤፊ መጥቶ ስልክ አላነሳ ስትለው በር ሲደበድብ ወጣ ሰድባው አብራው ነበረ። በዛ ጭንቀት ውስጥ ተውጣ ብቻዋን እያወራች ስትል አብርሃም መጣ ማለት ነው። አብርሃምም ምን ሆነሽ ነው? በጣም የተጨነቅሽ ትመስያለሽ ብሎ እሷን እያጽናና ከጭንቀት ውስጥ የምትወጣበትን መንገድ እየነገራት እያለ በዚህን ጊዜ እንግዲህ ዲና ተለጥፋ ታዳምጣለች ማለት ነው። እንዴ ምን ይላታል ደግሞ በዚህ ብሎ አዲስ ፍቅረኛ ያዘ እያለች እንግዲህ ቀንታ ዲና እንትን ትላለች ማለት ነው። ተለጥፋ እያዳመጠኝ ነው። እሱ ግን የባለፈው የመጣው ልጅ ማን ነው? ዘመድማ አይደላችሁም፣ ሆነ የምትዋደዱ ፍቅረኛ ትመስላላችሁ። ማን ነው ሲላት ስሙን ማን ነው ኤፊ አለችና ኤፌሶን አለች መለሰች ብላ ማለት ነው። እና በጣም ታፈቅረዋለሽ፣ በጣም የምትወጁ ጓደኛ ነው። አሁንም ከውስጥሽ ፍቅሩ አልወጣም። ይሄንን ነገሮችን ለማውጣት ራስሽን ማረጋጋት አለብሽ ብሎ እንግዲህ ምክር እየመከራት ነበረ። በጣም አመሰግናለሁ አብርሃም፣ ዛሬ እንኳን አይደለም የሰው ጭንቀት የሚረዳ የራሱንም ጭንቀት የሚረዳ የለም፣ ስለመከርከኝ በጣም ነው የማመሰግነው ብላ ምክሩን ተቀብላ ዶክተር ርብቃም እንግዲህ ሄዳለች ማለት ነው። እንግዲህ ምንድነው የምትላት? ምንድነው አርጊ የምትላት? ምንድነው የምትላት? አንቺ እኮ እንደምትይው አይደለም ዲና፣ አንቺ እንደምታስቢው አይደለም በጭራሽ ብሎ እንግዲህ ዲናም ርብቃን ጉሮሯን አንቃ ስንት ብር ነው የከፈለሽ? ስንት ብር ቢከፍልሽ ነው? ስንት ብር ነው? በስንት ብር ነው የተገዛሽው? ብላ ጉሮሯን አንቃ እያስወተወተቻት ነው ማለት ነው። ግን እሷ ዲና እነሱ ማለት አብርሃም በዚህ ነገር ውስጥ ያለ እሱም ያለፈበትን ጭንቀት እሱም ያሳለፈው ጭንቀት ስላለ ያን ጭንቀቶች እንዴት አድርጋ እንደመውጣት እንደምችል ያንን ሰው እንዴት መርሳት እንደምችል ምክር ነው እንጂ እየነገራት ያለው በሌላ ነገሮች ውስጥ አይደለም ማለት ነው። እና እሷ ግን ወደ ሌላ ዙራ ዲና በሌላ ነገር ነው የወሰደችው ማለት ነው። አብርሃም አንቺ እንደምትይው አይደለም ብሎ ቦታም አልሰጣት ማለት ነው። እንግዲህ ሳቢም ታማለች፣ ሳቢላም እንግዲህ ታማለች። አብርሃም እንግዲህ እያለቀሰ ነው። ይሻላታል እኮ እያልኩ ነኝ፣ ሳይብስባት ሐኪም ቤት ሳይወስዳት እያለ እሷን እያጽናና እሱ እያለቅሳል። እሷ እንባውን እንዳታይ እሱ እየጠረገ ማለት ነው። እንግዲህ ሳቢ ከዚህ ፊትም ታማ ነበር፣ እንግዲህ ተመልሶባታል። አብርሃም እንግዲህ አንዱን ጭንቀት ሲወጣ አንዱን ጭንቀት ነው ማለት ነው። እሷ እንግዲህ ዲና ከስልክ ጋር ነው ማለት ነው የምትታገለው። ሳቢን አስተኝቶ ሲመጣ አሁንም ከስልክ ጋር ነው የምታወራው። አብርሃም በቃ ምንም የገባው ነገር የለም። ከዚህ ከስልክ ምን ግንኙነት አለሽ? ምን የሚያስፈራራሽ ሰው አለ እንዴ? ንገሪኝ፣ ምንድን ነው የሚያስፈራራሽ ሰው አለ ብሎ ቢጠይቃትም እሷ ሲጀመር ልትናገር አልቻለችም ማለት ነው። ልምጭ ጓደኛውን እንትና ማንተ ትቀናለች፣ ተቀናች፣ ትወደኛለች ብሎ እሱ ጓደኛውን እንደ ፍቅረኛ ዞ እሱ ከሷ ጋር አብሮ እንትን ሲሆን
እንትን አይታለች ማለት ነው። ልዩ አይታለች። ልዩ እንግዲህ በጣም ነው የተናደደችው ማለት ነው። እንግዲህ ልምጭም በጣም ነው ደስ ያለኝ ብሎ ሊጋብዛት ሄዷል ማለት ነው። ልምጭ እንግዲህ አብርሃም ፍራፍሬና ዳቦ ግዢ ብሏት ሄዱ። እሷ ልትገዛ ስትሄድ ልምጭና ጓደኛዋ አብረው እያወሩ እየተሳሳሙ ባየ ጊዜ እንግዲህ የተላከችውን ሳትገዛው መታለች ማለት ነው በንዴት ውስጥ። ከዛን አብርሃም ሲመጣ ምን ልትገዢ ነው? መጣች እሱ ማለት እሱ እንድታየውና እንድትቀናና ተቀናች ትወደኛለች ለማለት ነው። ልምጭ ጓደኛዋን እንደዚህ ያደርገው ማለት ነው። እነሱ እያወሩ እያለ በዚህን ጊዜ ልዩ መጣች። ልዩ በንዴት እንግዲህ የተላከችውን ሳትገዛ ነው በንዴት ወደ ቤት የተመለሰችው ማለት ነው። በዚህ ጊዜ አብርሃም ብሎሽ ነው ብሎ በጣም ደነገጠ። ምን ነክቶሽ ነው የተላክሽውን ሳትገዢ ነው የመጣሽው? አዎ ደንገጥ ማለት ረስቸው ምናምን አለችው። እንደገና ተመልሳ ልትገዛ ስትሄድም እነሱ እየተሳሳሙ ደረሰችባቸው ማለት ነው። ምንም ማድረግ አልቻለችም። ቀጥታ ሄዳ ርብቃን ነው አንድ ሰው ከጭንቀት ውስጥ መውጣት የሚችለው እንዴት ነው ብላ ርብቃን የጠየቀቻት። ርብቃም እንግዲህ ዶክተር ስለሆነ ሁሉን ነገር ነገረችው ማለት ነው። እንግዲህ ነገረቻት ለልዩ። ልዩም እሺ አመሰግናለሁ በቃ ተጽናንቻለሁ ብላ እንግዲህ ተመልሳለች። ዲናም እንግዲህ እየባሰባት ነው የሄደው ማለት ነው። እንግዲህ 500 ሺህ ብር ተጠይቃለች። በጣም ተጨንቃለች። እንግዲህ የፈለከውን ስለነገርከኝ አልተቀየምኩህም። በህይወታችን አንዳንዴ እንደዚህ አይነት የደነዘዘ ነገሮች ይገጥማሉ። ይገባኛል፣ በደንብ ይገባኛል ርብቃ፣ ዶክተር ርብቃ ይሄን ነገር እኔም ስላለፍኩበት ተረድቼዋለሁኝ ብሎ እንግዲህ አብርሃም ርብቃንም አጽናንቷታል ማለት ነው። ርብቃን ብላ የጠየቀቻት የሆነ ነገር ማሰብ የማትችይ ያ ነገር ብታስቢው የሚጠቅም ካልሆነ እንዴት ነው መተው የምትችይው አላት ማለት ነው። ጭራሽ የማትመስቢው ማሰብ የማትፈልጊው ነገር ማሰብ ማቆም ያልቻልሽው ነገር ያ ነገር ላንቺ ምንም የማይጠቅም ከሆነ ዝም ብለሽ እያሰብሽ ስለሆነ ያን ነገር እንዴት ነው አርገሽ ነው የምትረሺው ብላ በእኔ ቦታ ብትሆኚ ብላ ጠየቀቻት ማለት ነው። ልዩ እኔ ምን እንዳሰብሽው ምን እንደሆንሽም እኔም አልተረዳውሽም። ምንድን ነው ስገምት ግን የሆነ ነገር በህይወትሽ ውስጥ የመጣ መስሎኛል። አዎ ርብቃ እንደዛ ነው ያልኩሽ። ምን እንደማደርግ ንገሪኝ አለቻት። መጀመሪያ ምን እንደሆን ንገሪኝ አለቻት። የነገሩ ክብደት ነገሩን ይለውጠዋል ብላታለች። በጣም ትንሽ ነገር ነው ግን ምንም ትኩረት የማይሰጥ ነው። ነገሩ እንዳልሽው በቀላሉ እያየሽው አይደለም። በጣም ተነድሻል እኮ ለምንድን የተፈጠረውን በግልጽ ማንነግሪኝ ብላ ነገረች። ትልቅ ሚስጥር ስላልሆነ አለቻት። ትልቅ ነገር አይደለም እኮ ርብቃ፣ ዝም ብለሽ ለምን በእኔ ቦታ ቢሆንም ዝም ብለሽ እንደኔ ቦታ ሆነሽ ለምን አትነግሪኝም አለቻት። እኔ አንድ ነገር ለማሰብ ስፈልግ መጀመሪያ አለማሰብ መፈለጌን ያለማሰብና ነገርን ከአእምሮ ማውጣቴ ምክንያቱም ለአእምሮ ነገሩን ትኩረት እንዲሰጠው ይሆናል አለቻት ማለት ነው። ስለዚህን ለመርሳት አትሞክሪ፣ ያን ነገር ዝም ብለሽ ለመተው እንጂ ለመርሳት አትሞክሪ። አእምሮሽን መቋቋም ስላሰብሽው ነገር ሁሉ መብቴ ስጪው አለቻት። አዎ ርብቃ አመሰግናለሁ። ቃሉን ሙሉ ስለነሱ ማለማሰቤን ስለነሱ ሳስብ የነበረው ምን አይነት ጅል ነኝ ብላ እንግዲህ ርብቃ ልዩም ባደረገችው ነገር በጣም ተጠጥታ ርብቃን አመስግና ሄዳለች ማለት ነው። ይሄ በስራ አለብኝ ብላ እንግዲህ ርብቃን ተሰናብታ ሄዳለች። እንግዲህ ልምጭ ሁሉ የሚያደርገው ማለት ነው ልዩ ምክንያቷን ተቀናች ትወደኛለች በማለት ነው እንግዲህ የተጓደኛው እየተሳሳመ እንትን እያለ እንግዲህ ለምኗት ነው ላርዲን ማለት ነው። ደውላለች። ላርዲ ሰላም እያለችሽ ነው አለቻት። ጥሩ አንተም ሰላም በልልኝ እያለች ልዩ እየተቃጠለ ስልኩን አስታው ማለት ነው። ላርዲ ናት እንግዲህ ሁሉ የምታደርገው። በዚህን ጊዜ ልምጭ እየዘለለ ሰራሁላት። ልዩቱ እየቀናኝ ነው ትወደኛለች። ላርዲም ነግሬህ ነበር እኮ አለችው። የኔ ባቶኝ ይቆጨኛል ብሎ እንግዲህ ልምጭ ላርዲን እቅፍ አድርጎ ሳማት ማለት ነው። ነይ ልጋብዝሽ ብሎ
ሄደ ማለት ነው። ከዛ ስሟት በሄደ ጊዜ እሷም እንግዲህ ፊቷን እየዳበስ ነው የደስ ጋብዝሻለሁ ነይ አላት። ላርዲ እንግዲህ ፊቷን እየዳበሰ ሳማትን ቆማ ነይ ልጋብዝሽ እያለ እንግዲህ የደስ ሊጋብዛት ነው ማለት ነው። ነይ እንሂድ ብሎ ሊጋብዛት እዟት ሄዷል። ላርዲን እንግዲህ ላርዲን እንግዲህ ለምኗት ነው ማለት ነው። ተቀናይ ልዩ ትወደኛለች በማለት ነው እንግዲህ ልምጭ ይሄን ስራ የሰራው። በመጨረሻ እንግዲህ የተላከችውንም ረስታ መጣ። አብርሃም እንግዲህ እንትን ብሏት ልዩ ልክ አይደለሽም የላኩሽስ ብሎ እንደገና ወይኔ ጉዴ አቤ ረሳሁት አለችው ማለት ነው። ወንዲ አቤ ቅርታ አሁን እየመጣለሁ ብላ ምን ልገይ ነበር ይሹ ብሎ ሲጠይቃት ዳቦና ፍራፍሬ ነው አለችው ማለት ነው። የታለ ታዲያ ብሎ ሲጠይቃት ረስቼው ነው ተመልሼ ገዝቼ እመጣለሁ ብላ ደግማ ልትገዛ ሄደ። ደህና ነሽ ግን ብሎ አብርሃም ጠየቃት ማለት ነው። አዎ ደህና ነኝ ብላለች ማለት ነው። አልመሰለኝም ማለት ግራ ገባው። በይሽ ግይና ነኝ ብሎ ልኳታል ማለት ነው። እንግዲህ እሷ ልትገዛ በሄደ ጊዜ ላርዲንና ልምጭን አይታ ነው ተናዳ ተበሳይታ የመጣችው። እንግዲህ ልምጭም ይሄ የፈለገው ይሄንን ነበረ። ይሄን ይመስላል ማለት ነው ዲራማው። እንግዲህ ርብቃ ተደወለባት፣ ዲና ተደወለባት ማለት ነው። ሄሎ ብላ እንግዲህ ኤፊ ነው የደወለባት። በአንድ ሳምንት ውስጥ 500,000 ብር እፈልጋለሁ ብሏታል። ከት ብላ ነው የሰቀችው ማለት ነው። 500,000 ብር 500 ይውልሽ ከአንድ ሳምንት ውስጥ አንድ ሰከንድ እንኳን ብታረፍዱ ችግር ውስጥ የሚያስገባውን ቪዲዮን ነው መለቀው ብሏታል። እንግዲህ እናቷ ጋም ደውላ እኔ እንትሳደል በእኔ ስም አካውንት ያወጣለው ብላ እናቷ ጋም ደውላ ነበር ዲና። ኧረ እኔ ምንም ማቀው ነገር የለም ብላታለች። እናቲቱ ግን ምን ሆኜ ነው የደወልኩት እንዴ እብድ ነኝ እንዴ ምን ሆኜ ነው ግን ብላለች። እንደገና ተመልሳ ተጥታለች። ይሄን ይመስላል እንግዲህ ዲራማው። ቀጣይ እስከምንገናኝ ቸር ሰንብቱልን። በጣም አስተማሪና ቆንጆ ዲራማ ነው። ሳቤላ ዲራማ እንግዲህ ይቀጥላል። ቀጣይ በክፍል 5 እስከምንገናኝ ቻው።